ዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ። መርየም ክፍል 1። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 1። በመርካቶ ግርግር ውስጥ የበርበሬውና የቅመማ ቅመሙ ሽታ ከጣሪያዎች ትኩሳት ጋር ተደባልቆ አፍንጫ ያውካል፣ ራስ ያማል። እንደው በረንዳ ላይ ካልተቀመጥን ሙቀቱ ለጉድ ነው። እኔና ፋጢማ የምትሰኝ ቅርብ ጓደኛዬ በተለመደው የሥራ ስሜት በዘንቢል ላይ የተዘረገፈውን እርድ ስንለቅም የከሰል ጢስ ከሩቅ ካለው የሻይ ቤት ወደኛ ይነፍሳል። እኔና ፋጢማ ያቆጠርነው የትምህርት ደረጃ የለም። የህይወት መጽሐፋችን መርካቶ ናት። ከጽዳት ወደ ሱቅ ባልተቤትነት የመጣነን የምንኮራበት እንጂ የምንደብቀው ምንም ታሪክ የለንም። እና ያ መርገምት የሆነ ትዝታ ቀን እዚህ ላይ ይጀምራል። በዚህ ቀን ላይ ድንገት አየሩ ተለወጠ። አንዲት ሀብታም ደንበኛችን የቤት አጋዦቿን እየጎተተች ወደኛ ሱቅ መጣች። ከነሱ በተጨማሪ ልጇን ደግፋለች። እኛ ዘንድ መታ ሰላምታ ተለዋውጠን ገና ከመቆሟ ይዛት የመጣች ልጅ አይኖች ወደ ላይ ተገልብጠው ነጩ ብቻ እየታየ አካሏ እንደ እንጨት ድርቅ ብሎ ወደቀች። ያን ቀን ድንጋጤ ሩይ ባፌ እስክትወጣ ድረስ ትንፋሽ አጣረኝ። ለመጮህ ለመነሳት አቅም አንሶኝ ደንዝዤ ቀረው። እባካችሁ እርዱኝ አለች እናቲቱ በዋይታና በለቅሶ። እንደዛ ግርማ ሞገሷ አካባቢውን እንዳልሸፈነ የልጇ ራሷን መሳት አስደንግጧት እንደ እብድ አረጋት። ልጄ ልጄ ኡኡ ድረሱልኝ እያለች ጮኸች። እኔስ አንዴ ጉልበት ነስቶኝ ፈዝዤ ባለሁበት ጓደኛዬ ፋጢማ ድንግጣ ተነሳች። እህቴ ተረጋጊ፣ አይዞሽ፣ አብሽሪ ብላ ገፍታት ወደ ወደቀችው ልጅ ሮጣ አነሳቻትና እንደምንም አፈስፈስ አድርገው ወደ ሱቅ አስገቧት። ትንሽ እንደምንቃት አለች። ልጅየው በአፏ መሪንዳ ስናደርግላት ፋጢማም እናትየውን አረጋግታ ደፈር ብላ አይዞሽ አሁንማ ነቅታለች እኮ የጤና አዳም ሻይ ታፍላልሽ የፀሐይ ብርታት ይሆናል እያለች ስትሯሯጥ፣ እኔ ግን እስከዛ ሰዓት ድረስ በድንጋጤ ደርቄ ቀርቼ መንቀሳቀስ አቃተኝ። አይኔ ልጅቱ ላይ ተተክሏል። ልጅቷ ስትወድቅ ግን አንድ ነገር ታይቶኝ ነበር። በወደቀችው ልጅ ጥላና በጎረቤት ሱቅ መካከል እንደ ጥቁር ክር ያለ ረቂቅ የጨለማ ኃይል ሲርገበገብ ታይቶኛል። እንደ ድር ያለ ነገር ነው። ያ ጥቁር ክር ልክ እንደ እባብ ከልጅቷ ጥላ ጋር ተጣብቆ ደሟን የሚመጥ ይመስላል። በቃ እንደዛ ማየቴ ነው አድርጎ ያስቀረኝ። እየቃዠሁ መሰለኝ። አዑዙ ቢላ እላለሁ ቶሎ ቶሎ። ልጅትን ፋጢማ ወደ ውስጥ አስገብታት እያረጋጋቻት ሳለ የአንዋር መስጂድ የዙሁር አዛን በሩቅ መሰማት ጀመረ። የልቤ ትርታ ገድ ከድምፁ ጋር አብሮ መታ። እኔ ሽክ አይደለሁም፣ ኪታብ አልቀራሁም፣ ወይ ደግሞ ወልይ አይደለሁም። ግን ያ የጥቁር ድር የመሰለ ክር ከጥላዋ ላይ ሲያርፍ ታየኝ። ግን እንዴት ሌሊት ታየኝ እያልኩ በፍርሃት ሲያንቀጠቅጠኝ ታወቀኝ። ውስጤ አንዳች ነገር ጠርጥሯል። ጅን ወይ አይን ናስ ሊሆን ይችላል ብዬ ስላሰብኩ እንደማናቸውም ከፍርሃቴ ለመላቀቅ እየሞከርኩ እጆቼ እየተንቀጠቀጡ
የቅመማ ቅመሙን መደብ አጥብቄ ያዝኩ፣ ለመቆም እየታገልኩ። ከዚያም የማቃትን በራሴ ዜማና ወዝ አያተል ኩርሲን መቅራት ጀመርኩ። አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም። ቃላቶቹ ከአፌ ሲወጡ በሰውነቴ ላይ ያለው የመርካቶ ትኩሳት በድንገት ወደ በረዶነት ተቀየረ። በቦታው የነበረው ሰው ሁሉ በድንጋጤ ጸጥ አለ። የልጅቷ ጥላ ላይ ያለው ጥቁር ክር እንደ ተገረፈ ጅራፍ ይወራጭር ጀመር። ላ ተአኹዙሁ ሲነቱን ወላ ነውም። ድምፄ ከውስጤ እየመነጨ ጉልበት ሲያገኝ ትንሽም ቢሆን ነቅታ የነበረች ልጅ በድንገት አየር አጥሯት ተንፈራገጠች። እኔ ማንንም ሳልሰማ እናቷን በኃይል ይዤ ቁርአኑን ቀራው። ያ ጥቁር ክር እንደ አመድ በኖ ጠፋ። ከመንፈራገጧ ቶሎ ነቅታም ልጅቷ አይኖቿ ወደ ቦታቸው ተመለሱ። እማዬ ብላ ጮኸች። እናቲቱ በደስታ ስትጮህ፣ እኔ ግን ዓለሙ በዙሪያዬ ሲሽከረከር ታየኝ። የመርካቶ ቀለሞች ሁሉ ተደባለቁብኝ። ጉልበቶቼ ዝልፍልፍ ብለው መሬት ላይ ተደፋው። ከዚያ በኋላ የማውቀው ነገር ቢኖር ጨለማን ብቻ ነው። ያን ቀን አልነቃሁም። ያን ቀን ብቻ አይደለም 3 ቀን በተከታታይ መንቃት አልቻልኩም። ምን እሱ ብቻ ቤት ሬሳዬ ነው የሄደው ብል ማጋነን አይሆንም። ሰውነቴ በረዶ ነበር። ትነቃለች የተባልኩት እኔ መሃል እቃዥ ስለነበር ቶሎም ቤት አልወሰዱኝም። ጥረት ካረጉ በኋላ ግን ወደ ቤት ወሰዱኝ። በቤት ጥሮታ ላይ የነበረው የደርግ ወታደር ሆኖ ዘመናት አገልግሎ ነበር። በቤት ልረፍ ብሎ በተቀመጠበት ትንሽ ሰርታ ታመጣልኛለች የሚላት ልጁ እንደዛ በድን ሆና ስትመጣበት ኡኡ አለ። ማን የቻለው? ያመጡትን ሰዎች ሁሉ በከዘራ አሯሯጣቸው። አባቴ መከታዬ፣ ከዘራ ከእጁ አትለየውም። እርጅናም ነበር። ማንንም ሊሰማ ፈቃደኛ አልሆነም። ሞታ እንጂ በህይወት አላመጣችኋትም ሲል ጓደኛዬን ፋጡማን ብቻ ያምናታል በሚል እሷ ሁኔታውን ነገረችው። ያኔ እና ታዲያ ራሷን እየሳተች ልጅ ሆስፒታል ትሄዳለች እንጂ እንዴት እዚህ ታመጣላችሁ ብሎ አብዶ መልሶ ደግሞ ሆስፒታል ተወሰድኩ። እሱ እውነቱን ነበር። በሽታዬ ከባድ ስለነበር 3 ቀን ሙሉ ሆስፒታል ሳነቃ አደርኩ። የእህታችን ታሪክ ክፍል 1 ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ተደራሽ እንዲሆን አድርጎ በቀጣይ ክፍል እስከምንገናኝ ድረስ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።